የኢትዮጵያ ግብርና ትራንስፎርሜሽን የተሻሻሉ የቴክኖሎጂ አጠቃቀምን በማስፋፋት የግብዓት አቅርቦትን በማሻሻልና የአርሶ አደሩን አቅም በመገንባት የምርትና ምርታማነት እድገትን እያስገኘ ይገኛል። ይህም ለውጥ ለኢንዱስትሪዎች ግብዓት ማቅረብ፣ የስራ ዕድል መፍጠር፣ ወደ ውጭ የሚላኩ ምርቶችን ማሳደግና አጠቃላይ የገጠር ማክሮ ኢኮኖሚን በማዘመን ረገድ ከፍተኛ ድርሻን በመጫወት ላይ ነው። በአገሪቱ የሚገኘው ከፍተኛ አቅምና ምቹ የአየር ጸባይ መኖሩ ደግሞ ለተያዙ የትራንስፎርሜሽን ውጤት ስኬት አስተዋጽኦ የጎላ ነው ይላሉ የዘርፉ ባለሙያዎች። የአየር ጸባው ላይመች ይችላል። 2 ጊዜ 3 ጊዜ በሌሎች ሀገሮች ለማምረት ወይ በመስኖ ብቻ ነው የሚያመርቱት ወይ ደግሞ በዝናብ ጠብቀው ነው የሚያመርቱት። እኛ ሀገር ግን ቴምፕሬቸሩ ሙቀቱ በጣም የበዛ አይደለም እንደ ሌሎች ሀገሮች። አፈሩ ደግሞ እጅግ በጣም ተስማሚ ነው። በዝናብ ወቅት ዝናብ አለን። ለበጋ ወቅት ደግሞ የሚሆን ወይ መሬት ውስጥ ውሃ አለን ወይ ደግሞ ወንዝ አለን። እሱን ተጠቅመን ማምረት እንችላለን የሚል ነበር የተጀመረው። ስለዚህ ሰርቶ ማሳያ ሲጀመር ገበሬዎቹም ራሳቸው አሁን በአመት 3 ጊዜ ያመርታሉ። ይሄ ደግሞ በመንግስት ፖሊሲ ተደግፎ በተለይ በስንዴና በሌሎችም ትልልቅ ሰብሎች በቆሎም ላይ ሩዝም ላይ ሊሆን ይችላል አሁን የገቡት በአመት 2 ጊዜ በአመት 3 ጊዜ በዋናነት እንዲመረት ማስደረግ ተችሏል ማለት ነው። ባለፉት ኦልሞስት 6-7 አመታት የመስኖ ስንዴ ሀሳብ ሆኖ ወይ ደግሞ አጀንዳ ሆኖ ለመንግስት ከመጣበት ጊዜ ጀምሮ ከፍተኛ ተጋድሎ በማድረግ ከፍተኛ ውጤትም እያመጣች ትገኛለች። በዚህም ከትንሽ የመሬት ስፋት ከምንለው በጣም በሰፊ የማምረት እድል አግኝተን በዛ ልክ በስንዴ ራስን ከመቻል አልፎ ስንዴን አሳልፈው ለሌሎች ሀገር እስከ መሸጥ ድረስ የመድረስ እድል ፈጥሯል ማለት ነው። አገሪቱ ባለፉት 6 እና 7 ዓመታት በዘርፉ ያስመዘገበችው ስኬት ሁለንተናዊ ብልጽግናዋን እውን የሚያደርግ የዜጎችን ተጠቃሚነትንም በላቀ ደረጃ የሚያረጋግጥ ስለመሆኑም ባለሙያዎቹ ይናገራሉ። ለዚህ ደግሞ መንግስት የነደፋቸው ስልታዊ የሪፎርም እርምጃዎች ወሳኝ ሂደትን የፈጠሩ ሲሆን በዘርፉ የሚሰሩ ምርምሮችም ውጤታማነትን ያስገኙ ናቸው። በሀገር ደረጃ የተሰሩ አዳዲስ ቴክኖሎጂዎች ድርቅን ሊቋቋሙ የሚችሉ ሙቀት አካባቢ ሊበቅሉ የሚችሉ ከፍተኛ ምርት ያላቸው አዳዲስ በሽታዎችን መቆጣጠር የሚችሉ ቴክኖሎጂዎች በመፍለቃቸው እና ይሄ ተሞክሮ በደጋማው ኢትዮጵያ አካባቢ የነበረው ተሞክሮ እንደገና ወደ ቆላማው የኢትዮጵያ አካባቢ ሄዶ በመስኖ ስንዴ ማምረት በመጀመሪያ ጊዜ በኢትዮጵያ ውስጥ ተጀምሯል። ያ በጅምር ብቻ ሳይሆን በዚህ ደረጃ ሰፍቶ ከቆላማው የኢትዮጵያ አካባቢ ተነስቶ እንዳውም አሁን በደጋ አካባቢና መስኖ በተገኘበት ቦታዎች ሁሉ መስፋፋቱ ትልቅ የስኬት ነው ብዬ ነው የማስበው። ይህ ስኬቷ ሀገሪቱ ዛሬም ድረስ የአፍሪካውያን ተምሳሌት እንድትሆንም አስችሏታል። በተለይ ከ60 በመቶ በላይ የምግብ ፍጆታቸውን ከውጭ ለሚያስገቡ የአፍሪካ ሀገራት የራስን አቅም ተጠቅሞ ከጥገኝነት መላቀቅ እንደሚቻል ያስመለከተችበትም ነው። ይህ ስኬት በአብዛኛው በተለይ አፍሪካ ውስጥ አብዛኛው የአፍሪካ ሀገር በአሁኑ ጊዜ ከ61 ከመቶ የሀገራዊ ፍጆታቸውን ከውጭ እያስመጡ ባለበት ሁኔታ ኢትዮጵያ ከ10% ነው 20% ስታስገባ ከነበረው ያንን አሟልቶ እንደገና ደግሞ ከዛ ውጪ የተሻለ ትርፍ የማምረትና ወደ ውጪ የመላክ ጅማሮ ለሌሎቹም አገር የመነሳሳት እና ያንን ነገር ወደ ራሳቸው ሀገር ወስደው ተግባራዊ ለማድረግ የሚያስችል ብዬ ነው የማስበው። ይሁንና ዛሬም በሀገሪቱ ለእርሻ መሆን እየቻለ ያለማ መሬት መጠነ ሰፊ ነው። በመሆኑም የጥናት አቅምን በማሳደግና ለሀገሪቱ አየር ተስማሚ የሆኑ ሰብሎችን በመለየት ውጤታማነቱን ለማጉላትም ከፍተኛ የሆኑ የምርምር ስራዎች እንደሚያስፈልጉትም ነው የዘርፉ ባለሙያዎች የሚጠቁሙት። በምርምር ሁልጊዜም አዳዲስ ዝርያ ይገኛል። ያው የዝርያዎቹ በምርታማነት እየጨመሩ እየተሻሻሉ እንዲሄዱ ሁሌም አዳዲስ ዝርያ ማውጣት ይጠይቃል። የወጡትን ዝርያዎች ደግሞ በብቃትና በጥራት ዘሩን ማባዛት ይጠይቃል አይደል? ከዛ ደግሞ የኢሪጌሽን አግሮኖሚው አሁን የውሃ መጠኑን የፕላንቲንግ ዴቱን የመዝሪያ ወቅቱን የዘር መጠኑን እነዚህን መመጠን ያስፈልጋል እና በተለይ ደግሞ በዋናነት መስራት ያለበት ብዬ አሁን ከዚህ ነው ካየሁት የኢሪጌሽን አግሮኖሚው ሌላ ሀገር ሬይዝድ ቤድ ነው በመደብ ነው የሚሰራው። የመስኖ ስርዓቱም እጅግ በጣም ዘመናዊ ነው። እሱን ማሻሻል ይጠይቀናል። እሱን እንዳሻሻል እርግጠኛ ሆኜ መናገር የምችለው በዚህ አፈር ላይ በዚህ ቴምፕሬቸር ላይ እስከ 7 ኩንታል ማለት ነው በአማካይ ማምረት ይቻላል።
በዘርፉ የምርምር ስራዎቹ ተጠናክረውና ለተግባራዊነቱም በተሟላ መልኩ ከተሰራ ሉዓላዊነቷ በጠንካራ መሰረት ላይ የተገነባ ሀገር ለመፍጠር ያስችላልም ነው ያሉት።